ሰላም የሃናንያ ስነ መለኮት ኮሌጅ ተማሪዎች ዛሬም ካቆምንበት ክፍል ለዛሬም የሆነው እንቀጥላለን። ይህን ከማድረጋችን በፊት በጸሎት ትምህርታችንን እንጀምራለን። ከኔ ጋር እንጸልያለን። አባት እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። ጌታ ሆይ በህይወት ዘመናችን ሁሉ የምናውቀው የምንመሰክረው መልካምነትህን ነው። ጌታ ሆይ መልካም ስለሆንክልን መልካምነትህን ለኛ ስላበዛ ስምህ የተባረከ ይሁን። ጌታ ሆይ ያላንተ ምንም እንደሆነን እናውቃለን። ኃይልክ እንዲያበረታን ጸጋህን እንድታበዛልን እንድትደግፈን እንድታግዘን እግዚአብሔር ሆይ እኔ ጸልያለሁ። ጌታ እግዚአብሔር አባቴ ሆይ ብቻዬን እግዚአብሔር አባቴ ሆይ በራሴ አቅም በራሴ ዕውቀት በራሴ ጥበብ ብዬ ምለው ነገር የለኝም። ጌታ ሆይ እንድትረዳኝ እንድታግዘኝ አቅም ብቃት እንድትሆነኝ ዕውቀትህን ጥበብህን እንድታበዛልኝ እንድትሰጠኝ እግዚአብሔር ሆይ እኔ ጸልያለሁ። ይህንን የሚማሩ በየትኛውም ሀገር በየትኛውም ስፍራ ያሉ ተማሪዎች ሁሉ ጌታ እግዚአብሔር አባቴ ሆይ ይህንን ዕውቀት በተገቢ ሁኔታ እንዲረዱ እንዲጠቀሙ እግዚአብሔር ሆይ በየቤተ ክርስቲያኖቻቸው ለግል ህይወታቸው ይህን ዕውቀት እንዲጠቀሙ ለጥቅም እንዲውል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አባት እግዚአብሔር ሆይ ቀሪውን ሰዓት አንተ እንድትረከብ ከኛ ጋር እንድትሆን ጸልያለሁ። ስለሰማኸኝ ተባረክ በጌታ በኢየሱስ ስም አሜን። የዛሬው የትምህርት ክፍላችን ስለ በጀት ነው። ባለፈው ክፍላችን ስለ ገንዘብ አያያዝ እና አሰባሰብ አንዳንድ ነገሮችን ብለን ነበር። ዛሬ ስለ በጀት እናወራለን። በጀት ምን ማለት ነው? በጀት እንዴት ይዘጋጃል? የሚሉትን ነገሮች በውስጡ አካትተን እንማራለን። በጀት የሚለውን ቃል አብዛኞቻችሁ በምትሰሩበት ድርጅት ሊሆን ይችላል በመታገለግሉበት ቤተክርስቲያን የምንጠቀመው ቃል ነው። ስለዚህ ምን ማለት ነው የሚለውን እናያለን ማለት ነው። በጀት በተወሰነ ጊዜ የሚከናወነውን የአንድ ድርጅት ጠቅላላ እንቅስቃሴ የሚያካትት እቅዶችና ግቦችን የያዘ ህጋዊነት ያለው ማብራሪያ ነው። በጥንቃቄና ትርጉም ባለው መንገድ የተዘጋጀ በጀት የሚሰጠውን ያህል ሌላ ምንም ነገር ለመሪዎች አቅጣጫን የሚያመለክታቸው መሳሪያ የለም። በጀት አንድ የእቅድ ክፍል ነው። እቅድ ማለት እቅድ አንድ ድርጅት ወይም ደግሞ አንድ ቤተክርስቲያን እቅድ አላት ማለት ልክ መርከብ በመርከበኛው እንደምትመራ ማለት ነው። እቅድ የለውም ወይም ደግሞ በጀት የለውም ስንል ደግሞ ወዴት እንደሚሄድ ወይም ደግሞ አንድ መርከብ መሪ የሌለው መርከብ እንደማለት ነው። ስለዚህ ወዴት እንደሚሄድ ምን እንደሚሰራ ምን እንደሚያደርግ አያውቅም ማለት ነው። ስለዚህ እቅድ ደግሞ እቅድ ውስጥ በዋነኝነት የሚገኘው ዓላማ ነው። ዓላማ የረጅም ጊዜ ዓላማ የአጭር ጊዜ ዓላማ የምንላቸው እነዛን ዓላማዎች ደግሞ ለማሳካት አንዳንዶቹ ገንዘብ ይፈልጋሉና በጀት የምንለው ነገር እነዛን አክቲቪቲዎች ወይም ደግሞ ገንዘብ የሚጠይቁ የድርጅቱን ዓላማዎች ዝርዝር የያዘና የገንዘብ መጠን የያዘ እቅድ ማለት ነው። ሁሉንም የድርጅት አካላት የሚያሳትፍና የድርጅቱን ዓላማና ግቦች ለመድረስ የሚያስችል ነው። በጀት ቀደም እንዳልኩት ነው። በጀት ውስጥ ዓላማዎች እቅድ ውስጥ ዓላማዎች ናቸው ያሉት። እነዛ ዓላማዎች የተለያዩ እንቅስቃሴዎች ወይም አክቲቪቲ የምንላቸው አሉ። እነዛን ነገሮች ለመድረስ የሚረዳ እቅድ በውስጡ የያዘ ደግሞ በጀት እንለዋለን ማለት ነው። በጀት ለድርጅቱ የወደፊት የሥራ ክንውን ተቀባይነት ያለውን መመሪያ ያዳብራል ወይም ደግሞ ይይዛል። የመበጀት ሂደት ትኩረት የሚያደርገው ድርጅቱ ባለው የሰው ኃይል ቁሳቁስና ሌሎች የድርጅቱ ሀብትን በማከለና ኢኮኖሚያዊ በሆነ መልኩ ለመደልደል የሚያስችል መንገድ ነው። ስለዚህ አሁን ድርጅቶች ምን ያክል የሰው ኃይል አላቸው
ቅድም ብለናል እቅድ አለው ያንን እቅድ ለማስፈጸም ምን ያክል የሰው ኃይል አለው ምን ያክል ገንዘብ አለው ምን ያክል ሀብት አለው የሚለውን ታይቶ ያ እቅድ እንዲሳካ ለማድረግ ያለውን የሰው ኃይል ያለውን ሀብትና ገንዘብ የመደልደል ሂደት ነው ወይም ደግሞ በሌላ ቋንቋ የማከፋፈል ማለት በአንድ በኩል ገቢ በሌላ በኩል ደግሞ ወጪ እንዳለ ግልጽ ነው ስለዚህ ያው ገቢ ሲኖረን ነው ወጪ ማውጣት የምንችለውና በአንድ በኩል ገቢ በሌላ በኩል ደግሞ ወጪ ዝርዝሮችን ይይዛል ይህ በጀት ማለት ነው ወጪ በቀላሉ መጨመር ሲቻል ገቢን መጨመር ግን እንዲህ ቀላል አይደለም በየትኛውም ድርጅት ውስጥ ወደ ቤተክርስቲያን ከመጣን ገቢ ለመጨመር ሰዎች በፈቃደኝነትና በደስታ መስጠት አለባቸው ቤተክርስቲያን ሰው እንዲሰጥ ማስገደድ ስለማትችል ማለት ነው አሁን ለምሳሌ መንግስት ሰው ግብር እንዲከፍል ማስገደድ ይችላል ቤተክርስቲያን ግን ሰው ስጦታ እንዲሰጥ ሰው አስራቱ እንዲከፍል ማስገደድ አትችልም ቤተክርስቲያን ወጪ ልጨምር ካለች መጨመር ትችላለች በቀላሉ ገቢ ግን ልጨምር ማለት ወጪን የመጨመር ያክል ቀላል አይደለም የወጪ መጠን ከገቢ ይልቅ በእጥፍ እየጨመረ ከሄደ የሂሳብ አያያዙ ወይም ደግሞ ሂሳቡ አደጋ ውስጥ ይገባል ምክንያቱም የምናወጣው ወጪ ካለን ሀብትና ንብረት ጋር ወይም ካለን ገንዘብ ጋር ተመጣጣኝ አይሆንም ማለት ነው በርግጥ ቤተክርስቲያን አትራፊ ድርጅት ባትሆንም እንደ አትራፊ ድርጅቶች የምናስብ ከሆነ ወጪ እየጨመረ ገቢ እየቀነሰ መሄድ ከሆነ በእነሱ አገላለጽ ኪሳራ ውስጥ ይገባሉ ድርጅቱ ለመዘጋት ወደ መዘጋት ይሄዳል ማለት ነው እንደ ቤተክርስቲያን ስንመጣ ግን አትራፊ ድርጅት ባትሆንም ገቢዋ እየቀነሰ የወጪዋ መጠን ከገቢዋ አንፃር እየበለጠ መሄድ ከሆነ ያሰበችውን ራዕይ ወይም ደግሞ አላማ እንዳታሳካ እንቅፋት ይሆንባታል ማለት በጣም ትልቁ ነገር ደግሞ የገንዘብ እጥረት ቤተክርስቲያንን ይገጥማታል ለአገልጋዮች የምትከፍለውን ገንዘብ ልታጣ ትችላለች ስለዚህ ጥንቃቄ ይፈልጋል በቤተክርስቲያን ውሳኔ የሚሰጡ ወገኖች ሂሳባቸው አደጋ ውስጥ እንዳይገባና የገንዘብ እጥረት እንዳያስከትልባቸው ጥንቃቄ ማድረግ ይኖርብናል ለዚህ ነው በጀት በጣም ጠቀሜታው ይሄ ነው ቀጥለን ስለምናይ በጀት በምን መልኩ ይዘጋጃል ሚለውን ስናይ በደንብ ግልጽ ይሆንልናል ስለዚህ እንደዚህ አይነት አደጋ ውስጥ ቤተክርስቲያን እንዳትገባ የገንዘብ ሂደት ወይም ደግሞ የሂሳብ እንቅስቃሴው ከፍተኛ የሆነ ጥንቃቄ ይፈልጋል ስለዚህ ከእንደዚህ ሁሉ አደጋ ቤተክርስቲያንን የሚጠብቅ መሪዎችን የሚያግዝ ትልቁ መሳሪያ በጀት ነው ማለት ነው የመጀመሪያው ጊዜ እቅድ ስኬታማ ለሆነ የበጀት ቁጥጥር ያለውን ጠቀሜታ እናወራለን ዋናው የውይይታችን ትኩረት ለአንድ ጊዜ ወይም ደግሞ ለአንድ አመት የሚዘጋጅ የበጀት አይነት ላይ ሲሆን ነገር ግን አመታዊ በጀት ከ5 እስከ 10 አመት ወይም ይሄ ረጅም አመት የረጅም ጊዜ እቅድ የምንለው ማለት ነው ከ5 እና ከ5 አመት በላይ የረጅም ጊዜ እቅድ ላይ ካልተመሰረተ ጠቀሜታው የላቀ አይሆንም ምክንያቱም በጀቱ ይሄ የበጀት እቅድ እይታው አጭር ይሆናል ማለት ነው በአንድ አመት ጊዜ ውስጥ ይሆናል ቤተክርስቲያን ደግሞ ብዙ የረጅም ጊዜ አላማዎችን ትይዛለች ስለዚህ ያንን አላማ ለማሳካት አብሮ የተያያዘ ካልሆነ ጠቀሜታው አናሳ ይሆናል ማለት ነው የረጅም ጊዜ እቅድ በሌለበት ሁኔታ በበጀት ሂደት ውስጥ ሊገጥመን የሚችሉ ጉድለቶች ከዚህ በታች ያሉት ናቸው አንድ በአንድ እናያቸዋለን አንድ በጀት ሲዘጋጅ የረጅም አመት እቅድን ያተኮረ ካልሆነ እነዚህን ጉድለቶች ያስከትላል ማለት ነው የመጀመሪያ የረጅም ጊዜ ግቦች ባልታቀዱበት ሁኔታ የሥራ እንቅስቃሴዎችን ለመገመት በቂ መመዘኛዎች ሊኖሩን አይችሉም አብዛኛው አላማዎች በረጅም ጊዜ እቅድ ውስጥ የተካተቱ ስለሆነ የረጅም ጊዜ ግቦች ወይም ደግሞ እቅዶች ይህንን እንድናስብ ወይም ደግሞ እንድናመዛዘን ይረዳናል ማለት ነው ካለፈው የሥራ አመት ጋር በማነጻጸር የሚደረገው ግምገማ
ጥልቀት የሌለው ግምገማ ይሆናል። ምን ከሌለ ነው? አሁንም ከላይ ያነሳነው ነው። የምንሰራው በጀት የረጅም ጊዜ እቅድ በሌለበት ከሆነ የሚከሰቱት ጉድለቶች ናቸው እነዚህ። ስለዚህ የረጅም ጊዜ እቅድ ላይ ያላተኮረ በጀት ከሆነ እነዚህን ጉድለቶች አሁን ያወራናቸው ወይም ደግሞ ካለፈው የሥራ ዓመት ጋር በማነጻጸር የሚደረገውን ግምገማ ጥልቀት እንዳይኖረው ያደርጋል። የቤተ ክርስቲያንን ስኬትና እድገት ለመገምገም ጊዜ የሚወስድ ነገር ቢሆንም የረጅም ጊዜ እቅድ እጅግ ወሳኝ ነው። ይህንን ስራ ያቀልለናል ማለት ነው። ሁለተኛው ብዙ በጀት የሚጠይቁ ፕሮጀክቶች ያለው ፋይዳ እንደ ቤተክርስቲያን ህንጻ ግንባታ። አሁን የቤተክርስቲያን ህንጻ ግንባታ ለአንድ አመት ብቻ ወይ በአንድ አመት ውስጥ ተከናውኖ የሚያልቅ ነገር አይደለም። ከአንድ አመት በላይ የሚፈጅ ነገር ነው። ስለዚህ እንደዚህ ረጅም ጊዜ የሚፈልጉ ፕሮጀክቶች የረጅም ጊዜ እቅድ ወይም ደግሞ በጀት ይፈልጋሉ። ስለዚህ የመጽሐፍ ቅዱስ ኮሌጅ ማደራጀት፣ ትልልቅ የወንጌል ስርጭት አገልግሎትን ለማካሄድ የረጅም ጊዜ እቅድ ይፈልጋል። ስለዚህ እንደዚህ አይነት ያሉትን በጀቶች ለማዘጋጀት የረጅም ጊዜ እቅድ ላይ የተመሰረተ ቢሆን ጥሩ ነው። ካልሆነ ይሄን እንዳናደርግ ወይም ይሄን እይታ እንዳናይ ያደርገናል ማለት ነው። አሁን ጥሩ የሆነ ስልታዊ የበጀት ቁጥጥር መሰረታዊ የሆኑ ነገሮችን እናወራለን። አንድ በጀትን ጥሩ ነው፣ አሰራሩ ጥሩ ነው የሚያስብለውን ማለት ነው። ስለዚህ በአንድ ጊዜ አይደለም በጀት የሚዘጋጀው፣ የራሱ የሆነ ሂደት ወይም ደግሞ ደረጃ በደረጃ የሚሰሩ አሰራሮች አሉት። እነሱ ምንድናቸው የሚለውን እናያለን። ያ ካለ በጀቱ በተሳካ ሁኔታ እንዲዘጋጅ እና እንዲፈጸም ያደርግልናል። ስልታዊ የበጀት ቁጥጥርን ከማስተዋወቅ በፊት የዚህ ጉድለት የበጀት ዝግጅትን የሚያደናቅፍና በጀት ዝግጅት የሚገኘውን ጠቀሜታ የሚቀንስ መሆኑን ማሳወቅ የሚቀድም ነገር ነው። ስለዚህ የመጀመሪያው ጥሩ የሆነ ስልታዊ በጀትን ለማዘጋጀት የመጀመሪያው የመሪዎች ለበጀቱ የተሰጡ መሆን ጊዜያቸውን ይሰጡ ያንን ለማድረግ ፍቃዳቸውን ይሰጡ መሆን አለባቸው። መሪዎች ለበጀቱ የተሰጡ ካልሆኑ የትኛውም ያክል እጅግ የተዋጣለት ስልታዊ በጀት እቅድ ፍሬያማ ሊሆን አይችልም። የወረቀት ስራ ብቻ ሆኖ ይቀራል ማለት ነው። ይሄ ፎርማሊቲውን ለማሟላት ብቻ በጀቱ በወረቀት ሁኔታውን ያላገናዘበ ሆኖ በወረቀት ብቻ ተጽፎ የሆነ ቢሮ የሚቀመጥ ጉዳይ ይሆናል ማለት ነው። ስለዚህ ለበጀቱ ራሳቸውን ይሰጡ መሆን አለባቸው ያልነው የመጀመሪያው ለዛ ነው። የበጀት እቅድ የሚታቀዱት ተግባራዊ እንዲሆኑ ነው እንጂ ቅድም እንዳልኩት ለፎርማሊቲ ይሄ ያስፈልጋል ይሄን ይፈልጋል በሚል የወረቀት ስራ ብቻ እንዲቀመጥ ሳይሆን ያ የታቀደው ነገር ተግባራዊነት ወይም ተፈጻሚነት ሊኖረው ይገባል። በጀት ማቀድ ብቻውን የታለመውን ውጤት ሊያስገኝ አይችልም። ጽኑ የሆነ የመሪዎች መሰጠት ለታቀደው በጀት ፍሬያማነት እጅግ ጠቀሜታ አለው። ስለዚህ የተሰጡ ከሆነ ሲያዘጋጁ በጀት የማዘጋጀት ጥሩ የሆነ በጀት የማዘጋጀት ሂደቶችን ይሄዳሉ። ለማስፈጸምም በዛው ልክ ለቁጥጥርም በዛው ልክ ራሳቸውን ይሰጡ ይሆናሉ ማለት ነው እንጂ በአመት አንድ ጊዜ ተሰብስበው በጀት የማዘጋጀት ጊዜ ነው ብለው በወረቀት በጀት አዘጋጅተው የሆነበት አስቀምጠው ብቻ አይተው የማይፈጸም በጀት የማይፈጸም በጀት ከእቅድ ጋር የማይሄድ በጀት ይሆናል። ስለዚህ ራሳቸውን የሰጡ መሆን አለበት። ሁለተኛው የቤተ ክርስቲያንን የረጅም ጊዜ ግቦች መተርጎም አለባቸው። ይሄ ስፔሲፊክ ኤንድ ጀነራል ጎልስ የምንላቸው አሉ። ጀነራል ጎልስ ላይ
ወይም ጀነራል ኦብጀክቲቭ ላይ ያሉ ስፔሲፊክ የሆኑ ጎሎች አሉ እነሱ መተርጎም አለባቸው አንድ አላማ ሲቀመጥ አጠቃላይ አላማ ከሆነ በውስጡ ምን አላማዎችን ይዟል የሚለውን ዝርዝሩን በደንብ መተርጎም አለበት ሶስተኛ የቤተክርስቲያን ድርጅታዊ መዋቅር መኖር አለበት ኦርጋናይዜሽናል ስትራክቸር የምንለው ነገር ማለት ነው ስለዚህ የቤተክርስቲያን ድርጅታዊ መዋቅር መዘጋጀት መኖር አለበት በቤተክርስቲያን ውስጥ ያሉት የተለያዩ አገልግሎት ክፍሎችን የጎንኞሽ ግንኙነትና በተዋረድ ከበላይ ካሉት ጋር የሚኖራቸውን ግንኙነት የሚያሳይ ቻርት መኖር አለበት vertical and horizontal relationshipአቸውን የሚያሳይ ቻርት መኖር አለበት ማለት ነው እና ያን ለምን ይረዳናል በስሩ ምን ያህል ዲፓርትመንት ወይም ደግሞ ምን ያክል ያገልግሎት ክፍሎች አሉ የሚለውን በደንብ ያሳያል ማለት ነው ስለዚህ ይሄ በበጀት ጥሩ የሆነ በጀት በማዘጋጀት ሂደት ውስጥ ወሳኝ የሆነ ነገር ላኛው የበጀት ማኑዋል መኖር አለበት የበጀት ማኑዋል መኖር አለበት እንደ የድርጅቱ ደግሞ ወይም ደግሞ እንደ አንድ ቤተክርስቲያን አንድ በጀት ሲዘጋጅ ያንን በጀት በምን መልኩ መዘጋጀት እንዳለበት የሚመራ መርህ ድርጅቱ ወይም ቤተክርስቲያኑ ሊኖረው ይገባል ይህ የበጀት ህግ የበጀት ማኑዋል በመባል ይታወቃል ያ ለምን ይረዳል በጀት መቼ ይዘጋጃል የበጀት ማዘጋጃ ጊዜ መቼ ነው ምን መካተት አለባቸው በጀቱ የሚያልቅበት ጊዜ መቼ ነው በጀቱን የሚያዘጋጀው ማን ነው እነማንን ይመለከታል የሚል ዝርዝር በጀቱን ለማዘጋጀት የሚረዳ ፕሪንሲፕሎችን በውስጡ የያዘ ነው ማለት ነው የበጀት ማኑዋል የበጀት እቅድን አስመልክቶ የበጀት ኃላፊነቶችና ሂደቶችን ጨምሮ ዝርዝር መመሪያዎችን የያዘ ነው ስለዚህ በጀት በማዘጋጀት ሂደት ውስጥ ድርጅቱ የበጀት ማኑዋል ሊኖረው ይገባል ማለት ነው አምስተኛው የበጀት ካላንደር ነው የበጀት ካላንደር በጣም ወሳኝ ነው እቅድ የትኛውም እቅድ በጊዜ ተገደበ ካልሆነ ወይም ደግሞ ታይም ባውንደሪ ከሌለው ተፈጻሚ አይሆንም መሆን አይችልም በአመት ውስጥ የሚታቀደው የሥራ በጀት የጊዜ ሰሌዳ ካልተዘጋጀለት በቀር ከሌሎች ፕሮግራሞች ጋር ሊጋጭና ተግባራዊነቱ ሊቀንስ ይችላል ስለዚህ ሁሉ ጊዜ የበጀት የጊዜ ሰሌዳ ሊኖረው ይገባል ወይም ታይም ባውንደሪ ሊኖረው ይገባል ይህ የተዘጋጀው በጀት ጠንካራ እንዲሆን ለቁጥጥር እንዲያመች ምክንያት ይሆናል ማለት ነው ስለዚህ ጠንካራ የጊዜ ሰሌዳ ለታቀደለትና ተግባራዊነት የሚከታተል አካል በታቀደለት ጊዜ ሰሌዳ መሰረት እየተከናወነ ነው አይደለም የሚለውን ለመገምገም ያመቻል ማለት ነው አለበለዛ ያንን ለማድረግ ምቹ ሁኔታ አይፈጥርም በጊዜ ሰሌዳ የተገደበ ከሆነ ያ የታቀደለት ነገር በታቀደው ጊዜ ተከናውኗል አልተከናወነም የሚለውን ግምገማ ለማድረግ እጅግ ይረዳል ስለዚህ አሁን ያነሳናቸው ነገሮች ለጥሩና ስልታዊ ለሆነ በጀት ቁጥጥር መሰረታዊ የሆኑ ነገሮች ናቸው የመጀመሪያው መሪዎች ለበጀቱ መሰጠት አለባቸው ሁለተኛ ቤተክርስቲያኒቷ የረጅም ጊዜ እቅድ ሊኖራት ይገባል ሶስተኛ ቤተክርስቲያኒቷ ወይም ድርጅቱ ድርጅታዊ መዋቅር ሊኖረው ይገባል አራተኛ የበጀት ማኑዋል መኖር አለበት ይህ በጣም አስፈላጊ ነው ለምን ይህ ነው በጀቱ እንዴት መዘጋጀት አለበት የሚለውን መመሪያ የሚሰጠው ይህ የበጀት ማኑዋል ነው አምስተኛ የበጀት ሰሌዳ ሊኖረው ይገባል ይህ ደግሞ በጀቱ እንዲፈጸም ወይም ተፈጻሚነት እንዲኖረው ያደርጋል ይህን ካልን በቀጣይ አመታዊ የበጀት እቅድ ዝግጅት ሂደቶችን እናያለን
ስለዚህ የመጀመሪያው እርምጃ የድርጅቱን ገቢ መገመት ነው። እቅድ ነው ካልን እንግዲህ ዛሬ ላይ ሆነን ለነገ ነው። ስለዚህ የመጀመሪያው ድርጅቱ ወይም ቤተክርስቲያኒቷ በዚህ አመት ምን ያክል ገቢ ማግኘት መሰብሰብ ትችላለች የሚለውን መገመት ይፈልጋል። ይህን ለመገመት ሁሉ ጊዜ መሰረት የምናደርገው ያለፈውን ታሪክ ነው ወይም የባለፈውን አመት የዛሬን 2 አመት 3 አመት ታሪክ በማገላበጥ ወይም ደግሞ የገባውን ገቢ መሰረት በማድረግ ለቀጣይ አመት የዚህን ያክል ገቢ ቤተክርስቲያኒቷ ብታገኝ የሚል ግምት ማስቀመጥ የመጀመሪያው ደረጃ ነው። ስለዚህ ብዙ የገቢ ምንጮች አሉ። ከነሱ ገቢ ምንጮች ጠቅለል ባለ መልኩ የዚህን ያክል ቢሰበሰብ ወይም ደግሞ የዚህን ያክል ቢገኝ የሚል ግምት ማስቀመጥን በውስጡ ይዛል። ከዚህ በመነሳት እያንዳንዱ የአገልግሎት ክፍል ከተገመተው አጠቃላይ የገቢ መጠን አንፃር መበጀት ማቀድና መወሰን ይችላል ማለት ነው። ቤተክርስቲያኒቷ ከዚህ አገልግሎት ከዚህ የገቢ ምንጭ የዚህን ያክል ገቢ ብታገኝ የሚል አጠቃላይ ግምት ሲቀመጥ ከዛ መሰረት በማድረግ ቤተክርስቲያን ውስጥ ያሉ የተለያዩ የአገልግሎት ክፍሎች እሱን መሰረት በማድረግ በቀላሉ የየራሳቸውን በጀት ለማዘጋጀት መሰረት ይሆናቸዋል። ሁለተኛው እያንዳንዱ የአገልግሎት ክፍል የየራሱን የበጀት እቅድ እንዲያዘጋጅ ማድረግ ነው። ለምንድነው? ለስራው ቅርብ የሆነና ስራው ምን እንደሚያስፈልግ የሚያውቀው በዛ አገልግሎት ውስጥ ተሳታፊ የሆነ ሰው ነው እንጂ የቤተክርስቲያን መሪ ስለሆነ እያንዳንዱ የአገልግሎት ክፍል ምን እንቅስቃሴዎችን እንደሚያደርግና ለዛ እንቅስቃሴ ምን አይነት የገንዘብ መጠን ምን ያክል እንደሚፈልግ ስለማያውቅ ወይም ደግሞ በቅርበት ስለማያውቅ እያንዳንዱ ቤተክርስቲያን ውስጥ ያሉት እያንዳንዱ የአገልግሎት ክፍሎች የራሳቸውን እቅድ ወይም ደግሞ የራሳቸውን የበጀት እቅድ እንዲያዘጋጁ ማድረግ ይህ ሁለተኛው ደረጃ ነው። በጀት በማዘጋጀት ሂደት ውስጥ ይህ ሁለተኛው ደረጃ ነው። የበጀት እቅዱ የሚዘጋጀው በማኑዋልና በአጠቃላይ በተገመተው ገቢ መጠን መሰረት ይሆናል። ስለዚህ እያንዳንዱ የአገልግሎት ክፍል የየራሳቸውን በጀት ሲያዘጋጁ መሰረት የሚያደርጉት ከላይ እንደተናገርን የመጀመሪያው ገቢን መገመት ስለሆነ በተገመተው ገቢ መሰረት በማድረግ እና በተዘጋጀው የበጀት ማኑዋል መሰረት በማድረግ ይህንን እቅድ ማቀድ ይችላሉ። በቤተክርስቲያን ውስጥ በተለያዩ አገልግሎት ክፍሎች የሚያገለግሉ ወገኖች በፈቃደኝነት በነፃ የሚያገለግሉ ስለሆነ ምናልባት ስለ በጀት አዘገጃጀት በቂ ዕውቀት የሌላቸው ሊሆኑ ስለሚችሉ ቤተክርስቲያን ከዚህ ጋር ተያያዥ የሆኑ ስልጠናዎችን እንዲያገኙ ብታደርግ የሚዘጋጀው በጀት ተፈጻሚነት ያለው እንዲሆን ያደርጋል። ስለዚህ በቂ የሆነ ስልጠና እንዲያገኙ ማድረግና ጥሩ የሆነ በጀት እንዲያዘጋጁ መርዳት ያስፈልጋል። ሶስተኛው ደረጃ የበጀት እቅዶችን ማዋሃድ ነው። እንግዲህ አሁን ከንበልና የልጆች አገልግሎት፣ የወጣቶች አገልግሎት፣ የሴቶች አገልግሎት የሚባል ክፍሎች ቤተክርስቲያን ቢኖራት እያንዳንዱን አሁን እንደ ምሳሌ የጠቀስኳቸው ክፍሎች የየራሳቸውን እቅድ አምጥተው ለመሪዎች ያቀርባሉ። ሶስተኛው ደረጃ ደግሞ የበጀት እቅዶችን ማዋሃድ ነው። ስለዚህ ከነዚህ ሁሉ ክፍሎች የመጣውን በጀት ለክለሳ እንዲመች አድርጎ ማዋሃድ ነው። አራተኛው የበጀት እቅዶችን መልሶ መከለስ ነው። ስለዚህ የተዋሃዱትን የበጀት እቅዶችን መልሶ መከለስ ለምን ቀጣዩ ደረጃ በጀቱን ማጽደቅ ስለሆነ በጀቱን ከማጽደቃችን በፊት መልሶ በጀቱን ማየት ይፈልጋል። የተዘጋጀው የበጀት እቅድ ከተገመተው ገቢ መጠን እና ሌሎች ሁኔታዎች አንፃር እንደገና ታይቶ መከለስ አለበት። ለምንድነው አሁን እቅዶቹን
የተለያዩ ክፍሎች ስለሆኑ ያዘጋጁት ሁሉም እቅዶች ወይም ደግሞ የተዘጋጁት የበጀት እቅዶች የቤተክርስቲያኒቷን ዓላማ ዋና ዓላማ ጋር የአብሮ ተያያዥ ነው አይደለም የሚለውን ለይቶ ማየት ያስፈልጋል። ስለዚህ በዚህ ሂደት ውስጥ አንዳንድ የሚጨመሩ እቅዶች አሉ፣ ደግሞ የሚሰረዙ ወይም የሚጣሉ እቅዶች አሉ ማለት ነው። ይህን ሳንከልስ የምናጸድቅ ከሆነ ወደ አልተገባ ስህተት ውስጥ ወይም ደግሞ አንዳንዶቹ ሊፈጸሙ ማይችሉ እቅዶች በውስጡ እንዲገቡ ያደርጋል። አንዳንዶች ደግሞ ከቤተ ክርስቲያኒቱ ዓላማ ጋር የማይሄዱ ሊሆኑ ይችላሉ። ስለዚህ መልሶ መከለስ የሚጠቅመው ለዛ ነው። እዚህ ሁሉ ጊዜ እቅዱ ከመጽደቁ በፊት እያንዳንዱ የአገልግሎት ክፍል የመጨረሻውን የበጀት እቅድ እንዲተች እድል መስጠት ደግሞ ካልተገባ ግጭትና ጭቅጭቅ ደግሞ ይቆጥባል። ስለዚህ ሪቫይዝ የተደረገው ወይም ደግሞ የተከለሰውን እቅድ መልሶ ይህን እቅድ ላዘጋጁ ክፍሎች ማሳወቅ እና ያላቸውን ሐሳብ እንዲሰጡ እድል መስጠት ቤተክርስቲያን ውስጥ ከሚፈጠር ግጭትና ጭቅጭቅ እንዳይፈጠር ያደርጋል ወይም ይቀንሳል። አምስተኛው ደረጃ በጀት በማዘጋጀት ሂደት ውስጥ ያለው አምስተኛ ደረጃ በጀት እቅዱን ማጽደቅ ነው። በጀቱን ስርዓት በተከተለ መልኩ ማጽደቅ እጅግ አስፈላጊ ነው። የጸደቀው በጀት እቅድ ኃላፊነት ባለው አካል ከተፈረመበት በኋላ ኮፒውን ለእያንዳንዱ የአገልግሎት ክፍል ማከፋፈል ደግሞ አለብን። ስለዚህ በጀቱን በሚመለከተው ኃላፊ ወይም ደግሞ ኃላፊነት በተሰጠው አካል በጀቱን ማጽደቅ ወይም እንዲፈረም ማድረግ፣ ሌሎች ኮፒዎችን ለእያንዳንዱ የአገልግሎት ክፍል ማከፋፈል ያስፈልጋል። በበጀቱ ዓመት መጨረሻ ላይ ምክንያቱም ይህ ለምን ይጠቅማል? በበጀቱ ዓመት መጨረሻ ላይ እቅዱ ተፈጻሚ ሆነ አልሆነ የሚለውን ለመገምገም መረጃ ይሆናል ማለት ነው። ስድስተኛው ደረጃና የመጨረሻው ደረጃ የበጀቱን እቅድ መቆጣጠር አለበለዚያ ይህ በጀት ተፈጻሚነት አይኖረውም። ተቆጣጣሪ ከሌለው ተፈጻሚነት አይኖረውም። ብዙ ጊዜ በድርጅቶችም በቤተክርስቲያንም እቅድ ይወጣል፣ የበጀት እቅድም ይወጣል። ግን ወጪዎች ሲወጡ ያንን የበጀት እቅድ ሪፈር አይደረግም ወይም ደግሞ መሰረት ያደረገ አይሆንም። ስለዚህ ዓመቱ መጨረሻ ላይ በጀቱ ሲገመገም ተፈጻሚነት እንዳጣ ያሳያል ማለት ነው። ቀድመን ግን የበጀት እቅዱን የምንቆጣጠር ከሆነ ያሰብነው ወይም ያቀድነው እንዲሳካ ምክንያት ይሆናል ማለት ነው። ስለዚህ ይህ ክንውን ለመቆጣጠር ያመች ዘንድ የሚመለከተው አካል ወቅታዊ የበጀት ሪፖርት እንዲያቀርብ መጠየቅ አለብን። ስለዚህ ሰዎች ተወክለው በየወሩ ሊሆን ይችላል፣ በየ3 ወር፣ በየ4 ወር ሊሆን ይችላል፣ በአመት 2 ሊሆን ይችላል የበጀት ሪፖርት እንዲቀርብ ማድረግ በጀቱን እንድንቆጣጠር ይረዳናል። የእያንዳንዱ አገልግሎት ዘርፍ ኃላፊ ወርሃዊ ሪፖርት መቀበል የሚኖርበት ሲሆን ይህ ሪፖርት በአመታዊ እቅዱ አንፃር ወርሃዊ ክንውኖችን ለመገምገም ደግሞ ያስችላል። ስለዚህ ሪፖርት በየወሩ ሊዘጋጅና ለእያንዳንዱ ለአገልግሎት ክፍል መስጠት በአመታዊ እቅድ እየሄድን ነው አይደለም የሚለውን ግምገማ ማከናወን ያስፈልጋል። ሌላው ደግሞ ሪፖርት ማቅረቡ በቁጥጥር ሂደት ውስጥ የሚረዳን በየወሩ የሚቀርበው ሪፖርቶች እየመረመሩ በየወሩ በሚቀርቡ ሪፖርቶች ላይ መሰረት በማድረግ በጀቱ ላይ መስተካከል ያለበት ነገር ካለ ማስተካከል እንድንችል አቅጣጫ ይሰጠናል። ስለዚህ ከላይ እስካሁን ስንጠቅሳቸው የነበሩት ነገሮች ወይም ደግሞ እስካሁን እያወራን ያለናቸው ደረጃዎች አመታዊ በጀት እቅድን እንዴት ማዘጋጀት እንደምንችል የሚረዱ ናቸው። የመጀመሪያው የድርጅቱን ገቢ መገመት ነው። ሁለተኛ ደግሞ እያንዳንዱ የአገልግሎት ክፍል የራሱን
የበጀት እቅድ እንዲያዘጋጅ ማድረግ ነው። ሶስተኛው የበጀት እቅዶችን ማዋሃድ ነው። ለምን ከብዙ ክፍል ስለሆነ ድርጅቱ አንድ ነው፣ አላማውም አንድ ነው። የተዘጋጀው ግን በብዙ የድርጅቱ የአገልግሎት ክፍል ስለሆነ እነሱን እቅዶች በጋራ ማዋሃድ ያስፈልጋል። አራተኛ የበጀት እቅዶችን መልሶ ማየት ወይም መከለስ ያስፈልጋል። እነዚህ በጀትን ስናዘጋጅ የምንሄድባቸው ደረጃዎች ወይም የምንፈጽማቸው ደረጃዎች ናቸው። ስለ በጀት አዘገጃጀት ይህን ካልን የበጀት እቅድ ቴክኒኮች ምን ምንድን ናቸው ወይም የበጀት ታይፖች የቱን ነው የምንጠቀመው የሚለውን እናያለን። የመጀመሪያው የበጀት ቴክኒክ ቀድሞ በነበረው ላይ እየጨመሩ መሄድ ነው። ባለፈው አመት የተዘጋጀ በጀት ካለ እዛው በጀት ላይ ወጪ እየጨመሩ መሄድ። ይህ የተለመደ የበጀት እቅድ ሲሆን ያለፈው አመት ባለው ወጪ ላይ ተጨማሪ አድርጎ ማቀድ ነው። ስለዚህ ያሉት ዝርዝሮች አክቲቪቲዎች እንዳለ ይሁንና ወጪ ብቻ እዛው ላይ እየጨመረን የምንሄድበት መንገድ ነው ይህ የበጀት ቴክኒክ። ስለዚህ ከአመት ወደ አመት የወጪ መጠን እየጨመረን መሄድ የበጀት እቅድ አይነት አንዳንድ ችግሮችን ሊያስከትል ይችላል። የመጀመሪያው ሁኔታዎች ሲለወጡ በጀቱን ከተለወጠ ሁኔታ ጋር ማስኬድ አይቻልም። ለምን? ይህ የበጀት ቴክኒክ የነበረው በጀት ላይ ወጪ መጨመር ብቻ ነው። ስለዚህ ምንም ሁኔታዎችን መገምገም የሚባል ነገር በውስጡ የለም ማለት ነው። ስለዚህ ሁኔታዎች ሲቀየሩ ከሁኔታዎች ጋር የሚቀየር ነገር እንዳይኖር ያደርጋል ማለት ነው፣ ወይም ምቹ ሁኔታ አይፈጥርም። ሁለተኛው ቁልፍ የሆኑ ችግሮችን ለይቶ ለማወቅ አይመችም። ሶስተኛ አዲስ ራዕይ ለመቀበልና ለመተግበር መንገድ አይከፍትም ወይም ደግሞ ምቹ ሁኔታን አይፈጥርም ማለት ነው። በሌላ በኩል መሪዎች የተሻሉ አማራጭ መንገዶችን እንዲያዩ እንዲያስቡ እድል አይሰጣቸውም። ይህ አይነት የበጀት ቴክኒክ ባለው ቀድሞ በተዘጋጀው የበጀት አይነት ወጪን ብቻ እየጨመረ ስለሚሄድ አሁን ያነሳናቸውን ችግሮች እንዲፈጠሩ ምክንያት ይሆናል። ሁለተኛው አይነት ከባዶ መጀመር። ይህ ተመራጭና ለመልካም የገንዘብ አስተዳደር ምቹ ሁኔታን የሚፈጥር የበጀት አይነት ነው። የዚህ አይነቱ የበጀት እቅድ ቁልፍ ነገሮች አንደኛው በቅድሚያ ግቦችን ለይቶ ከማወቅ ይጀምራል። ለምን? ከዜሮ ነው የምንጀምረው ወይም ደግሞ ከባዶ ነው የምንጀምረው። በርግጥ ለሪፈረንስ የባለፈውን አመት እቅድ ብንጠቀምም ግን ሁሉ ጊዜ በጀቱን ለማዘጋጀት መጀመሪያ ግቦችን እንደገና መከለስ ይፈልጋል። ቀጥሎ በተሻለ መንገድ ማከናወን የሚቻልባቸውን አማራጭ መንገዶች ይጠቁማል። ሌላው በበጀት አያያዝ ላይ የተሻለ አማራጭን ይጠቁማል። ይህን ስንል የሚሰረዙ የባለፈው አመት እቅድ ካለ መሰረዝ፣ የሚጨመሩ አዲስ ነገር ካለ መጨመር፣ ባለበት መቀጠል ያለበት እቅድ ካለ ባለበት እንዲቀጥል ማድረግን በውስጡ ይይዛል ማለት ነው። ሌላው የዚህ ቴክኒክ ጥቅም የስራን ክብደትና ክንውን መገምገምን ወይም ደግሞ መመዘንን በውስጡ ይይዛል ማለት ነው። ሌላው ቅድሚያ መሰጠት ላለበት ቅድሚያ እንዲሰጥ ወይም ደግሞ እቅዱ ቅደም ተከተል እንዲኖረው ያደርጋል። የመጨረሻው መሪዎች እያንዳንዱን የአገልግሎት ዘርፍ ውጤታማነትና ብቃት ለመለካት እድል ይሰጣቸዋል። ስለዚህ ከባዶ መጀመር የምንለው የበጀት ቴክኒክ እነዚህን ጥቅሞች ይሰጠናል ማለት ነው።
በጀትን ማዘዋወር ይህ ሶስተኛው የበጀት ቴክኒክ ነው። በጀትን ማዘዋወር እንዲህ አይነት የበጀት እቅድ በጊዜው በሚደረገው የበጀት ክለሳ ተጨማሪ ጊዜያትን እየተጨመሩ የሚቀጥል ሆኖ ያለፉት ጊዜያት እየተቀነሱ ይሄዳሉ። እንደዚህ አይነት የበጀት ቴክኒክ ደግሞ በየጊዜው ሪቫይዝ እየተደረገ ግን ያለፉት ጊዜያቶች ወይም ደግሞ ተከናውነው ያለፉት ጊዜያቶች ደግሞ እየተቀነሱ ይሄዳሉ ከእቅድ ውስጥ ማለት ነው። የዚህ የበጀት ቴክኒክ ጠቀሜታ ደግሞ የሚለዋወጡ ሁኔታዎች ሲኖሩ ከሚለዋወጡ ሁኔታዎች ጋር እየተናበበ የሚሄድ እቅድ ይሆናል። ለምን በየጊዜው ሪቫይዝ ስለሚደረግ ወይም በየጊዜው ስለሚከለስ ማለት ነው። አመታዊ እቅድ ዝግጅት የሚፈጥረውን የሥራ ጫና ክፍተት ደግሞ ይቀንሳል። ለምን በየጊዜው የሚከለስ ስለሆነ የሚፈጥረውን የሥራ ጫና ይቀንሳል። በዛሬ ክፍላችን ስለ በጀት ነው የተማርነው። በጀት ምን ማለት ነው የሚለውን አይተናል። በጀት ሲዘጋጅ በረጅም ጊዜ እቅድ ላይ መሰረት ቢሆን ጠቀሜታ እንዳለው አይተናል። ሌላው ደግሞ ለጥሩ የሆነ ስልታዊ የሆነ በጀት ለማዘጋጀት መሰረታዊ የሆኑ ነገሮችን አንስተናል። በዋናነት ደግሞ አመታዊ በጀት ሲዘጋጅ የምንሄድባቸውን ሂደቶች ወይም ደግሞ የምንሄድባቸውን ደረጃዎች አንስተን ተነጋግረናል። በመጨረሻም ምን አይነት የበጀት ቴክኒክ አለ የሚለውን አንስተናል። 3 አይነት አለ ብለን እያንዳንዱን ጠቅሰን እያንዳንዱን ጥቅም አብረን አያይዘንና ጉድለቶች አያይዘን አንስተናል። ለዛሬ የነበረን ትምህርት ይሄን ይመስላል። ሰላም ሁኑ።